بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድም እህቶቼ የጎዳና ላይ ኢፍጣር እየተባለ የሚደረገው ነገር አንደኛ ደረጃ ቢድዓ ነው ሁለተኛ ደረጃ ሙንከር ነው ሊወገዝ የሚገባ ነገር ነው የተከለከለ ነገር ነው አንደኛው ቢድዓ የሚሆንበት አምርን ተዓቡድይ ነው ኢባዳን የሚፈጸመው በዚህ ጉዳይ ላይ ኢባዳ ሲፈጸም ደግሞ መውሊድ ቢድዓ ነው ተሰብስቦ ምስኪንና በላለን ሲሉ አባሽና ሱፊዮችም ሆነ ሌሎች መሰሎቻቸው ቢድዓ ነው ብለው ፊት ለፊት ቆመን ይሄንኛውም ደግሞ ምስኪን የቲም እናስፈጥራለን ሲባል ሆነ ቦታዎች ከተለያዩ አካባቢዎች በተለያዩ ዘረኝነትና በተለያዩ ጦርነት ምክንያት ተፈናቅለው የወደቁትን ዘወር ብሎ የሚያያቸው የለም አሳምቡሳ ይራጫሉ ሚዲያ ላይ እንትን አደባባይ ላይ እና አስፋልት ላይ ወጣው كيف ያመጣችሁት ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه امرنا فهو رد ብለዋል من احدث في امرنا هذا ما ليس منه فهو رد ብለዋል واياكم ومحدثات الامور فان كل محدثه بدعه وكل بدعه ضلاله وكل ضلاله في النار ብለዋል عليه الصلاه والسلام ይሄ እንዳንድ ይያዛል ሁለተኛው ደግሞ لعن الله من آوى محدثا ብለዋል ደግሞ እዛም ያዘጋጁትን ሳይሆን ደግሞ እዛ ላይ ተበብር የሚያደርጉና ሽፋን የሚሰጡ ሰዎች ደግሞ የተረገሙ ይሆናሉ ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን የሚሸፋፍና ለቢድዓ ጋሻ የሚሆንና ሽፋን የሚሆን አላህ ይርገመው ብለዋል عليه الصلاه والسلام ሌላኛው ሙንከር የሚሆነው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጎዳና ላይ መቀማመጥን ከልክለዋል በተለይ ዋና መንገድን ዘግቶ ሰው አላፊ አግዳሚ የሚቸገርበት ደረጃ ማድረስ حرام ነው لا يجوز ማንንም ሰው የሚለው ጉዳይ አይደለም አቂል ሰው አይለውም አይደለም فضلا عن العالم አቂል አይምሮ ጤነኛ የሆነ ሰው አይለውም ችግርተኛ ለሚቸኩላለ በሽተኛ ለብዙ ጉዳዮች አሉ ይሄ ሁላ መንገድ ይዘጋል ለማን እኛ አንድነታችንን ለማሳየት የምን አንድነትም ታሳየው የምን አንድነት ነው የምታሳየው አሳምቡሳ አደባባይ ላይ ስላፈጠርክና ችግርተኛ ተፈናቃይ አደባባይ ሚዲያ ላይ ወድቆ ሌላ እምነት ተከታዩ ራሱ እየረዳው አንተ በፈለከው መኪና እንደፈለክ ጠግበህ ስለሄድክ ነው አንድነት ያሳየው አንድነት ያሳይ ሂድ የተቸገረ የተፈናቀለ የወደቀን ሂድና ብላ ሙስሊም ወንድም አይደል ከወለጋ የተፈናቀለው ከወሎ ከአማራ ክልል ከተለያዩ አካባቢዎች ከትግራይ ከየቦታ የወደቀ ስንት ምስኪን አለ አይደል አታበላም እነዛን ሄደ ወይስ ካሜራ ያለበት ቦታ ላይ ነው አንድነትን የምታሳየው ብርቄም አንድነት ይሄ ነው አንደኛው ነገር ሌላኛው በጣም የታዘብኩት ነገር አለ ታቃላችሁ ምን ተታዘብኩኝ እነዚህ ፌምስ የሚባሉት ሚዲያ ላይ የሚታወቁ ሰዎች ግርግር ያለበት ቦታ ላይ እንደ ዝንብ መገኘት ይወዳሉ አንዳንድ ጊዜ መተው በሽርክ ላይ خذ بيدي يا رسول الله የሚሉ ላይ ጭንቅላታቸው ሲወዙ ታገኛቸዋላችሁ ሲሳደብ ዘርን ሲሳደብ ምን ሲሆነ ምንም ቢሆን እኮ ለእምነቱ ይቆማል ይባላል ከዛ ይመጣና ለእምነቱ እኮ እየቆመ አይደለም እንደዛ መቶ ዲን ውስጥ ገብቶ ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ያሉት ንግግር እየጸደቀበት ነው እሱ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም وينطق فيه الرويبضة ያሉበት ማለት ነው يعني يصدق فيها الكاذب ويكذب فيها الصادق ويؤتمن فيها الخائن ويخون فيها الأمين قالوا بها وينطق فيها الرويبضة حتى የቀሩ ሰዎች እነዚህ ፌመሶች የሚናገሩት በዲን ጉዳይ ተክል አይደለም ሲባል አዋቂዎችን የሚሰማቸው የለም በዲን ጉዳይ የሚናገሩ ሰዎች የሚሰማቸው የለም እነዚያ ስለ ዲን ምንም የማያውቁ ሰዎች ታዋቂነት ሚዲያ ላይ ስላላቸው ብቻ እነሱ ናቸው ሰብነት የሚያገኙት ነብያችን ያሉት ንግግር ማለት ነው ውሸታሞች እውነተኛ የሚደረጉበት አጭበርባሪዎች ታማኝ የሚደረጉበት ታማኞች አጭበርባሪ የሚባሉበት እውነተኞች ውሸታም የሚባሉበት ውሸታሞች እውነተኛ የሚባሉበት ቀን ሩዌቢዳዎች ይናገራሉ አሉ ሱሐቦች ምን አላቸው መርዌቢዳ ረሱላህ ሩዌቢዳ እነማን ናቸው ወይም ደግሞ ምንድናቸው ብትጠይቁ رجل تافه سفيه تافه ውዳቂ ሰፊህ ቆሻሻ ውዳቂ የሆነ ሰው ማህበረሰብን እምነትን ወክሎ ሲናገር ታገኘዋለህ ምንም ስለሊና ያቀ ይሄ የመልቂያ ምልክት እንጂ ይሄ ፌምስ ያላችሁት እቺ ፌምስ ያላችኋት ለዲኗ አዝና አይደለም ወይም ለዲኗ አስባ አይደለም ምክንያቱም የሚያገናኙላችሁ የሆነ ኸምር የሚጠጣ ሱሐቢ ነበረ ነብያችን ሰለላሁ ዐለይሂ ወሰለም እሱኮ አላህና መልእክተኛን ይወዳላሉ የሚለው ጋር ያገናኛሉ ያ ሱሐቢ ነብዩን ተከተለ እንጂ ነብዩ ያላዘዙትን ነው እንደው ነብያችን ሱሐቦችን ቀደም ብሎ ዲን አልሸራዕም አልደነገገም በዲን ጉዳይ ውስጥ ጥልቅ ብሎ እንደፈለገ አልተናገረም ያሁኑ እኮ ከዲን ውጭም በሆነ ጉዳይ ላይ በዘርም ጉዳይ ላይ እንደፈለጉ ይዋሽቃሉ በዲን ውስጥም ገብተው እንደፈለጉ ይናገራሉ አረ ይሄ ነገር ዲን ይخالፋል ተው ሲባሉም ዝም በል
ተከታዮቻቸው ራሱ ዝም በል አትናገሩ ምንም ቢሆን እኮ ምንም አታይም ለዲኑ እኮ ቆማለች እኮ ይባላል ብርቄም ለዲን መቆም ስለዚህ እነዚህ ፌሚሶች የሚባሉትን ትንሽ ገርሞኛል እነዚህ ይሄ ሐረካቸው የሚያደርጉት እንቅስቃሴ ሁሉ ይገርመኛል ደግሞ አንዳንድ የሚገርመኝ ነገር አለ እስልምናን ረዳው በሚል ስም ወይም ለእስልምና እገዛ ያደረጉ መስሏቸው ሸሪዓ ውስጥ ያለን ነገር ለመካድ የሚፈልጉ ወንድሞች አሉ እህቶችም አሉ ልብ በሉ አስተውሉ አላህ ፊት ትቆማላችሁ ተንቢህ ነው ወላሂ አላህ ፊት ትቆማላችሁ በተለይ ንጽጽር ላይ መሰሩ ሰዎች በዲን ጉዳይ ላይ አላህ በቁርአን ላይ ያጸደቀን መልእክተኛው በሐዲስ ላይ ያጸደቁትን ነገራቶችን ክርክር ለማሸነፍ ብላችሁ የምትክዱ እቅሲሙ ቢላህ ተቁሙ ተስቱስአሉነ አማም አላህ የውም አልቂያማ አላህ ፊት ነገ ልትጠየቁ ነው የምትቆሙት አስታውሷት እቺ ንግግሬ አላህ ፊት ቆማችሁ ስትጠየቁ የዛን ጊዜ መልስ ይጠፋችኋል አላህ Subhanahu Wa Ta'ala ሐቅን በሐቅነቱ ያሳየን ምን ጸናበት ያድርገን ባጢልን በባጢልነቱ ያሳየና የምንረቀው የምንጠነቀቀው ያድርገን اللهم آمين